ቪዛ ልጠፋ ነበር ፓስፖርቷ ጭምር እኔ ጋር ነው ያለው ስለዚህ ይሄን ማደርገው ምንድነው ከከተማ መውጣት አይተበቀባትም ማንንም ፈርታ ማንንም ሊያስፈራራት የሚችል የለም ከምንም የሚያልፍ ነገር የለም አብርሃም ሄደ አብርሃም ይመጣል ሰምተኛላ ለቤተሰብስ ሪስፔክት የለም ወይ እንትንስ ኦዲየንስ አለ አይደል የኦዲየንስ ክብር የለም እንዴ ምንም የተለየ ነገር ያለችው ነገር የለም ከሜላት ጋር የሰሩትን ቪዲዮ ይኸውና እኮ ያ ስላቋን እኮ ማለት ነው ስለዚህ እንደዛ መሆን ነበረበት ለሜላት ነው እንግዳ ነገር እንጂ ለሩታ እንግዳ ነገር አይደለም ለምን ተዘጋጅታበታለች ራሷን እያረጋጋችና ጠንካራ ሩታ ነች ያለችው ከዚህ በኋላ በየትኛውም ነገር የምትልፈሰፈስ አይደለችም ልጅ ስለወለደች ቤት ተሰብራ የምትቀር ሩታ እንዴት ናችሁ ሰላም ናችሁ ሰላም ነው ሁሉ ሰላም እንግዲህ ያው ያለው ነገር በጣም ግራም ያጋባ የሆነ የፋላሲ የሆነ ነገር ነው ያለው እናንተም ብቻ ኦዲየንሶቻችን እናንተም ብቻ አይደለም እኛንም ራሱ ግራ ያጋባ ነገር ነው ያለው አሁን ምን እየተፈጠረ እንደሆነ እንዲህ ነው ብሎ መገመትም መናገር የማይቻልበት ሁኔታ ላይ ነን በርግጥ ውድ ፋሚሊዎቻችን እኛ ለእናንተን ሪስፔክት ከመጠበቅ አንፃር ምናመጣላችሁ መረጃ ፎልስ የሆነ መረጃ እናመጣላችሁ ሪል የሆነ ምክንያቱም የፈለገ ቢሆን እናንተ ቤተሰቦቻችን ናችሁ ለኛ ያላችሁን እኛም ደግሞ ወደ እናንተ ይዘን የምንመጣው መረጃ ሪል የሆነ መረጃ ነው ማለት ነው ስለዚህ አሁን አብርሃምና ሩታ አብቅቶላቸዋል የአብርሃምና ሩታን ጉዳይ ማንንም ደግሞ እንዳያስበው ይሄንንም ብለን ደግሞ ለመናገር ማን ነው አንደፍር ምክንያቱም ቴዲ አሁን በከፍተኛ ሁኔታ እየታገለ ያለው እሱ በእርግጠኝነት መጥፎ እርምጃ ውስጥ መግባቱ ማይቀር ነው አብርሃምን ሌላ ውሳኔ ሊወስንበት ሌላ እርምጃ ሊሄድ ከኛ ጋር እየተጣላ ነው ቴዲ ያለው ምክንያቱም ስለ ሩታ ሲል የሚከፍለው መስዋዕትነት አብርሃምን ለመመለስ ከሆነ አብርሃምን እየገደለ አይደለም አብርሃም የሆነ ነገር ሆነ አብርሃም ተጎዳ ማለት ያው የሩታ የልጇ አባት የሆነ ነገር ሆኗል ማለት ነው እኛ ደግሞ በዛ ልክ አይደለም እንፈልገው በቃ አልፈልግም ብሎ መጀመሪያ ሁሉ ነገር የበደላትን ነገር ምናምን ብዙ ኮሜንት ያረጋችሁ ያላችሁ ሰዎች አላችሁ እሱ 10 ጊዜ ከዛ ስንት ጊዜ ያ ሁሉ ሲበድላት እሷ አንዴ ብትበድለው ምናምን ነገር እኛ እውነትን ይዘን ስለምንናገር ነው እውነትን ይዘን ስለመጣን ነው በዛ ልክ ይሁን ነው ስሜታዊ ይሁን ነው ሁላችንም ስለዚህ ውድ ቤተሰቦቻችን አሁን እናንተ ማድረግ ያለባችሁ ምንድነው እኛ ምናመጣላችሁ መረጃ ማመዛዘን ነው ሚዛናዊ አርጋችሁ ማዳመጥ ያለባችሁ ዝም ብሎ ከለመቶ ሩታ ትክክል ነች ሄርሜላ ትክክል ነች አብርሃም ትክክል ነው ስላለ አይደለም ይሄ ህይወት ነው ይሄ እያንዳንዳችሁ ማን ነው አንድ ሰው ላይ ስትፈርዱ ወይም ስትወስኑ ነገ ራሳችሁ ህይወት ላይ እንደወሰናችሁ ወይም እንደፈረዳችሁ ነው ማሰብ ያለባችሁ ስለዚህ አሁን እኔና ቴዲን ይመጣል ተነጋግረናል ልናወራም ነው ዲቴል በሩታ ጉዳይ አሁን ከሩታ ጋር እሱ መታየት ያለበት አይመስለኝም እኔ ግን በዛ ልክ ነው ማስበው ቴዲ ሩታን ወስደናት ካላዝናናናት ሩታን በቃ አሁን ማጽናናት አለብን መጥፎ ስሜት ውስጥ ነች ምናምን የሚል ነገር ነው እና ደግሞ ሰንበዲ ደግሞ ሩታን ልጇን ሊወስዱባት እንደሆነ በልጇ እንዳስፈራሯት መጥፎ ስሜት ውስጥ እንደገባች ማትፈልገው አይነት ውሳኔ እንደወሰነች ነው ሩታን ስናወራት የነገረችን ሩታ ለቴዲም በዚህና ህልክ አውርተዋለች እና ቴዲ በጣም ስሜታዊ ሆኖ አብርሃምን አለቀው ምናምን ነገር እሱ ያሰማራቸው ወይም ሄርሜላ ያሰማራቸው ሄርሜላ ምንም እንደማታመጣ ያውቃል ምክንያቱም ሄርሜላ ከቴዲ ቁጥጥር ውጪ የሆነችበት ኬስ አብርሃምን ማፍቀሯ ነው አብርሃምን ሪል ፍቅር ውስጥ መግባቷ ነው ይሄን ደግሞ እንግዲህ የሰው ልጅ ነች ለምን ሪል ፍቅር ውስጥ ገባሽ ብሎ ማለት ይከብዳል ይሄንን እንዴት ማድረግ እንዳለብን አላቅም እሷም ደግሞ ሌላ ፈላጊ ያላት ነገሮችን እያተራመሱ ያሉ ሰዎች ብዙ ናቸው አሳሚም አሁንም ሌላ ታሪክ ላይ ገብቷል
እና ያስጠላል። በቃ ውድ ቤተሰቦቻችን እኔ ምን ማድረግ እንዳለብን ራሱ ግራ የገባን ቀን ነው። እስቲ አሁን አንዳንድ መረጃዎች ግን ወጥተዋል። ሩታ ሪል ከአብርሃም ጋር የማትሆንበትን ጉዳይ መረጃ ደርሶናል። ምክንያቱም በልጇ አስፈራርቷት ልጇን ወይ አብርሃምን እንድትመርጥ ነው ያደረጉት። ስለዚህ ይህንንም ደግሞ መረጃ የነገረን ሰው አለ። ቀጣይ ቪዲዮ ላይ እሱን ይዘንላችሁ መጣ ነው። እሱ ሌላ ታሪክ ስለሆነ ማለት ነው። ግን ዛሬ ቴዲን አይሆንም በሚል ጉዳይ ነው እያወራን ያለ ነው። ሩታን ይዟት ሊወጣ ከሀገር ይዟት ሊወጣ እንደነበረና መረጃውን ሰምተን ማለት ነው ጠይቀነው ነበር ከቴዲ። ግን ቴዲ ያደረገው ያንን ሳይሆን ሩታን ከኢትዮጵያ ውጪ ልትወጣ ፓስፖርቷን እንደጨራረሰች ምናምን ነገር ሰምቶ ፋሚሊ ቴዲ ሄጄ ይያት ወጥቼ ለአዝናናት ምናምን ነገር የሚል እንትን ነው። ባለፈው በአካል ተገናኝተናል። የተወሰኑም ሰዎች ጋር ቴዲ የተጋጨበትም የተጣላበትም ሁኔታ አለ፣ ከኛም ጋር ጭምር ማለት ነው። ምክንያቱም ቴዲ ሩታን ይዟት ሊጠፋ ነው የሚባል ነገር ሰማው። ስለዚህ እንደዚህ ደግሞ ማድረግ የለበትም። በቃ ለምንድን ነው ይዟት የሚጠፋው እንዴ? ይሄ የማይሆን ነው እኮ። ትላንትና ያልቋጨችውን ዛሬ ያልተቋጨ ታሪክ ላይ እንዴት ቴዲ ይዟት ይጠፋል? እስቲ ለማንኛውም ቴዲ እንደዛ አስቤ አይደለም ብሎኛል። ለማንኛውም እስቲ ቴዲ ይምጣና ማን ነው እውነታውን እናወራ። አሁን ቴዲ ሩታን ይዞ ሊጠፋ ነው። እኔ በጣም ይሄ ውሳኔ እኔ ትክክል አይደለም። በቃ ፋሚሊ ማድረግ የለበትም። የምሬን ነው እንዴ። እኛ እኮ እስከ ዛሬ እየታገልን የነበረው ቴዲ ይዟት እንዲጠፋ ምናምን አይደለም። እኛ እቺ ሩታ የምትባል ልጅ በቃ በሷ ጉዳይ በሷ ህይወት ላይ ሁሌ እንደተጨነቅን ሁሌ እንደዚህ መከራ እንደበላን ነው። ስለዚህ ዛሬ ቴዲ ይዞ ሊጠፋ የሚችልበት ግራውንድ እኔ በጣም ነው የገረመኝ። ይዟት ሊጠፋ ነው ተብሎ ያራ በጣም ያናድዳል። ፋሚሊ ዘንደነሽ ጤላ ደህና ነው ሁሉ ሰላም እንዴት ነው? አለው እንዴት ነው? አለን ይኸውልህ። እና በአጋጣሚ ካሜራ ይዣለሁ። ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ ያለው በሰላም ቆይታ ሰላም ነው አለን። ቴዳይ ዳንሻ አለሁልሽ አለው። ዛሬ ማለት እየሰራ የነበረው ቪዲዮ ምንድነው እንትን ነው ከሩታ ጋር ተያይዛችሁ ልትጠፉ እንደሆነ ትክክል ሪል የሆነ መረጃ ደርሶን ነው ዛሬ አንተንም ላገኘ የፈለኩትኝ። ምክንያቱም ቴዳኛ ታውቃለህ፣ ላንተ ያለን ቦታ ታውቃለህ አይደል? ማሂ ደግሞ ሩታን ምን ያህል እንደምትወደት እንደሚዋደዱ ታውቃለህ። ግን በዛን ያህል ስሜታዊ ሆና የሰራቻቸው ቪዲዮዎች አሉ በቅርቡ አይደል? በተፈጠረው ነገር ካንተም ጋር ተጣልተናል። ስለ ሩታ በተያያዘ አንተ ሩታ ትክክል ነች እያልክና አስሬ በተደጋጋሚ ትክክል ነች እያልክ ስለሷ እየወገንክ እየተናገርክ ነው። ስለዚህ አሁን ይሄ ይዟል ሊጠፋ ነው ሲባል እኛ ማናምንበት ጉዳይ የለም። ምክንያቱም ቤተሰብም እንደዛው ምክንያቱም እያደረክ ያለው እንቅስቃሴ የሚያስብል ስለሆነ አንተ ከሷ ጋር በተደጋጋሚ ትሪት ለማድረግ ከሆነ ችግር የለውም እኮ ቴዳ ሩታን ትሪት ለማድረግ ከሆነ ችግር የለውም። ማንኛውም ሰው እኮ እህልዋ ነው የሚያኖረው። አንተ ስለፈለክ አይደለም የፈለክበት ቦታ ላይ የምትገኘው፣ እኔም ስለፈለኩ አይደለም። ሩታና አብርሃም እህልዋቸው ከሆነ የትም ቢሆን አይቀርም አይደል? አብርሃም ዛሬ ሩታ አልፈልግም ብላ ስላለችው አይደለም። ምንም ቢሆን ማከላቸው ላይ ልጅ ተፈጥሯል። ይሄን ልጅስ ወዴት አስበው ነገ የምን ልጅ ነው የሚባለው? ይሄስ ልጅ ሲያድግ ይሄ ፋሚሊ አንተ እያረክ ያለው አብርሃም ወደ ቤቱ እንዲመለስ እያረክ ያለው ነገር ትክክል ነው። እኔ ማለት ጥሩ ነው፣ የምደግፈው ነገር ነው። ግን በዚህ ሰዓት ታይዘህ ጠፋህ ሚስ የድሮ ጓደኛ ነች፣ የድሮ ፍቅረኛ ነች። ምን ሊፈጠር እንደሚችል አይታወቅም። አሁን አብርሃምና ሄርሜላ እየታሙበት ያው ቀጥታ ሐሳብህን ለምን አነግረኝም? አሁን የጠራኸኝ ምክንያቱም ሐሳቡን ንገረኝና
ቴዳይ እኔ ምንም ሐሳቡ ምንም ግልጽ ነው። እንዲህ አትበል በእናትህ ቴዳይ። እኔ ካንተ የምደብቀው ነገር የለም አይደል? ስለዚህ ሐሳቡ ምንድነው? ይዛሃት ልጠፋ ነው። ለቤተሰቦቼ ሙሌም ነገር ያለው ለፋሚሊ ነገር ያለው ይዛሃት ልጠፋ እንደሆነ ኦሬዲ መረጃዎች ተናፍሷል። ሚዲያዎች ላይ በደንብ ወጥቷል መረጃው። በቃ ትክክል የሆነውን ነገር ምነግርህ ማለት ነው። ስለዚህ አንተ ደግሞ ያለህበትን ነገር ወይም ከሩታ ጋር የተገናኘህበትን የሩታ ያለውን ስሜት እንድትገልጽና እንድትናገር ነው የፈለኩት። ቴዳይ እኔ ፍፄ ጓደኛዬ ነው፣ ወንድሜ ነው። ወደ ዋናው ጉዳይ ከመግባታችን በፊት ያኔ ሩታ ባለጌ ሩታ ቤተሰቧን አዋረደች፣ እንዴት እንዲህ አይነት ልጅ አትመስለንም ባለ አንደበታችሁ ዛሬ ላይ እኔ ይያስ ስለመጥፋት እንዴት ሊያሳስባችሁ ይችላል? ገብቷላ? ገብቶኛል። ያሳስበናል እንዴ ፋሚሊ። ዋናው ነገር እሱ አይደለም፣ ግን ሁላችንም ጋር የምንጸጸትበት ነገር ድጋሚ እንዳንሰራ እንጠንቀቅል ነበር። ሩታ እንዲህ አይነት ልጅ አይደለችም። ሁሉም ሰው ከጎኗ እንደሚሆን አውቃለሁ። ትናንትና ለአብርሃም በሰጠችው ምላሽ ምናምን ሰዎች ያዝነዋል፣ ተከፍተዋል። እኔ ይቅርታ ጠይቄያለሁ ደጋግሜ። ዶች የማይጠበቁ ቃላቶች ወጥተዋል። ያ ነገር በጥንቃቄ ተጠንቀቃ የምታረግ ልጅ ነው። እሷ መጠየቅ ያለባትን ይቅርታ መጠየቅ ያለባትን ቤተሰብ ጠቅላላ እዚህ ሁሉንም ሰው ይቅርታ ጠይቃለች። ይቅርታ የጠየቀችው ሁሉን ነገር አስባበትና ተዘጋጅታበት ነው ያደረገችው። ያንን ደግሞ ያደረገችው ካልዋ ላይ ተነስቶ የሄደ ባሏ፣ ትዳሯ፣ የልጇ አባት ምንም ነገር ባህል ሳይገድበው ባልነቱ ሳይገድበው እንዲህ ሶሻል ሰው መሆናችን የማይገቡ ነገሮች ሳይገድበው ሲያደርግ ነበር። መላው ቤተሰባችንም ሲያዝን ነበር። በዛን ምንድነው የምታስተምረን? መድኃኒት ወስዷል፣ ጠንቋይ ተሰርቶበታል፣ ብዙ ነገር ሲባል ነበር። ስለዚህ ያን የሆነ ሰው ወደ ቤቱ መልሰ ያ ሁሉ ዋጋ ከፍዬ ወደ ቤቱ ከመለስን በኋላ ሩታ የሰጠችው ምላሽ ትክክል ነበር። ቆም ብለን መረዳዳት ከቻልን ቤተሰብ አሁንም ሳንቸኩ አንንም ባሏን መፈተን ትፈልጋለች። ያ የሸፈተው ባሏ መጥቷል ወይ? እውነት አልጋው ላይ ነው ያለው? ትዳሩ ላይ ነው ቤቱ ላይ ነው ያለው የሚለውን ነገር ቤተሰብ ማየት ትፈልጋለች። ስለዚህ ይሄን ማድረጓ ትክክል ነበር። ሩታ ዛሬም ላይ ትክክል ነች። ከነክብሯ ቤቷ ነው ያለችው። የትም አልዘለች፣ ማንም ጋር አልሄደች። ነገር ግን በተለያየ መንገድ ሰዎች እያስጨነቋን ነው። ወዳጅ ነን የሚሉ የእሱ ጓደኞች ነን የሚሉ በትዳራችሁ አብረን ነበርን የሚሉ ሰዎች ይዘናችሁ እንጥፋ፣ አንቺን ይዘን ወተን ከሀገር ይዘን ወተን ትንሽ ራስሽን ብታረጋጊ የሚል ጫና ከፍተኛ እያሳደሩባን ነው። ፓስፖርቷን ሊወስዱባት ምናምንና በረራ ተዘጋጅቷል፣ ብዙ ነገር እየተባለ ነው። ነገር ግን ያ ሁሉ ነገር ፍፄ እኔ ተረጋጋ፣ እኔ ልነግርህ ነው አይደለም። ስለዚህ የማይሆን ነገር ስለያዝከው የሩታ ትክክል ነው። ፍፄ ላስረዳ፣ በቃ ምን ስማኝ፣ ሰምተኛላ። ግን የማይሆን ነገር መረጃ እየሰጠ ማለት ነው የሰዎችን እንትን መቀየር የለብህም። እሱማ ትክክል ነው። ግን ስለዚህ ሩታ ምንድነው ምንም ብታረጋ በዚህ ሰዓት ትክክል ነው። ምንም አይነት ውሳኔ ልትወስን ትችላለች። ሰምተኛል። ያንን ግን ከቤተሰብ ጋር ተረጋግታ በተረጋጋ መንፈስ ነገሮችን ማድረግ እንዳለባት እረፍት ያስፈልጋታል። የሆነ ቦታ መውጣት ነበረባት። ቅኔ አይደለም፣ በእናትህ ዝም ብለህ ስማኝ። አትሄድ አይደለም። እኔ አንድ በጣም ያስጠላኝ ነገር ልሰማኝ ካልሆነ የጠራኸኝ ማውራት አልችልም። ችግር የለም፣ እኔ እሰማሃለሁ። ግን ምንድነው መሰለህ፣ ስለዚህ ሩታን ወደ ውጪ ይዘው ለማስወጣት የሚሞክሩ ጓደኞች ነበሩ፣ ቤተሰብ። ይሄን እንቅስቃሴ ያየውና ይሄን እንቅስቃሴ ነው እኔ ነኝ ያስቆምኩት። ለምን አብራ ይዛል ልጠፋ ነበር? ፓስፖርቷ ጭምር እኔ ጋር ነው ያለው። ስለዚህ ይሄን የማደርገው ምንድነው ከከተማ መውጣት አይጠበቅባትም። ማንንም ፈርታ ማንንም ሊያስፈራራት የሚችል የለም። ከምንም የሚያልፍ ነገር የለም። አብርሃም ሄደ፣ አብርሃም ይመጣል። ሰምተኛላ። ሩታን ከሌላ ሰው ወይ ከኔ ጋር ምናምን ልናደርግ አይደለም። አልተመጣም። አብርሃምን ወደ ትዳሩ እንመልሳለን። ሰምተኛላ። ያው የራሷ ነች። አይ ቪዛ ተመቶላ እኮ ነው። ስለዚህ ዋናው ነገር ቤተሰብ ምንድነው
ሩታ የትም አትሄድም። ከነ ክብሯ ቤተሰብ ከናንተ ጋር ትቆያለች። እስከዛሬ ድረስ አብራችኋት እስካላችሁ ድረስ አብረናት እንቆያለን። ባላት ነገር እናግዛለን። አብርሃምን ለመፈተን ያደረግናቸው ነገሮች ነበሩ። ያንን ፈተና ማለፍ አልቻለም። ቤቱ ቅሮጦ ሄደ። ጓደኞቹ ጋር፣ ሚስቱ ጋር፣ ውሽሚት ጋር ዋይኖት ለምንድን ነው የማይረጋጋው? አይ ቴዳ ፓስፖርቱን ተቀበላት ይሆናል፣ ግን ለፓስፖርቱን ለመጨረስ ግን ዋናው የተባበርካት አንተ እንደሆነ ሰምተናል። እኔ ነኝ ሰምተኛል። መሄድ ካስፈለጋት ማለት ነው የትም መሄድ ትችላለች። ኦኬ። ስለዚህ ሰምተኛል። ግን አሁን ማንንም ፈርታ ማንም ሊረብሻት ችሎ አይደለም። አሁን ስለ ሩታ እንጂ ስለ ሌላ ነገር ልናስብ እንችል ሊያስፈራራ እሱ የትኛውም ነገር ማለት ነው ሁሉንም ነገር ሰብሰብ አድርገናል። ቴዳ ግን አንድ እንቅስቃሴ አስቆሚያቸዋል። ባለፈው ግን እንትና ሩታ ከሜላት ጋር አሁን ከቤተሰቦቿ ጋር ሆና ያው ማይም በእርግጠኝነት በየቀኑ ስለማይገናኙ እንጂ እንደዛ ከመሆን አይተናነስም ብዬ እላለሁ። እንደዛ ከሜላት ጋር ሆና እየተሳለቀች እየሳቀች ምናምን ነገር በጣም ደስ እንዳላት ነው አብርሃምን ያደረገችው ነገር። በጣም እንትን እያለች ስታወራ እኔ በጣም ፊል አድርጌያለሁ። እኔ ወንድ ልጅ እኮ ነው ተዘጋጅታበትና አስባበት በየቀኑ የምናወራው ነገር ስለሆነ ትክክል ናት እኮ። ግን እንደዚህ በዚህ ናህል ሰውን ማዋረድ እኮ አያስፈልግም። ይሄናል ሜላት የምታውቃት እህቷን ያባቱት እሺ የምትል ሁሉ ነገር ምናምን ስለ ሰዎች ተሸማቃ የምትኖር እስከዛሬ ያሳለፈችበት ያ ዛሬ ግን ማንነቷን መኖር አለባት። ሰምተኛላ? ወንድ ልጅ ላይ መሳለቅ አያስፈልግም እኮ ተሳለቀች እንዴ? ሰምተኛላ? እስከዛሬ ያለን ነገር ይበቃኛል። ታሪክ ያለ የውሸት መሆኑን ነው የነገረችው። ለቤተሰብስ ሪስፔክት የለም ወይ? እንትንስ ኦዲየንስ አለ አይደል? የኦዲየንስ ክብር የለም አለች እንዴ? ምንም የተለየ ነገር ያለችው ነገር የለም። ከሜላት ጋር የሰሩትን ቪዲዮ ይኸውና እኮ አብረን ነበር ያ ስላቋን እኮ ማለት ነው። ስለዚህ እንደዛ መሆን ነበረበት። ለሜላት ነው እንግዳ ነገር እንጂ ለሩታ እንግዳ ነገር አይደለም። ለምን ተዘጋጅታበታለች? ራሷን እያረጋጋችና ጠንካራ ሩታ ነች ያለችው። ከዚህ በኋላ በየትኛውም ነገር የምትልፈሰፍስ አይደለችም። ልጅ ስለወለደች ቤት ተሰብራ የምትቀር ሩታ አይደለችም። አግብታ ስለፈታች ምናምን ወታ ስራ መስራት ነገሮቿን ማስቀጠል የማትችል ሩታ አይደለችም። ጀግና ሩታ ነች የተፈጠረችው አሁን ላይ። ገብቷላ? አብርሃም ጎቷት እንደሄደ ተሰብራ እንደቀረች ሩታ አይደለችም። ጀግኒት ሩታ ተፈጥራለች። በቃ ሰምተኛላ? እኔ አሁንም ለአንዴና ለመጨረሻ ጊዜ ነገር ለቤተሰቦችም እንዲያውቁ የምፈልገው ነገር ምንድነው? አብርሃም ራሱን ያስተካክል። ለመመለስ ብዙ ነገር እያረኩ ነው። ተቀጣጥረናል ለነገ እንድንገናኝ። የተወሰነ ቤተሰቦቹና ሁለት ጓደኞቹ ተገናኝተው ቁጭ ብለን እናወራለን ከቤተሰቦችም ጋር። ስለዚህ አብርሃም ራሱን ያዘጋጅ፣ ወደ ቤቱ ለመመለስ ዝግጁ ነው። ሩታ ግን ከነ ክብሯ አለች። ሩታ ቤተሰብን አልሰደበችም፣ አላዋረደችም። ሰምተኛላ? የትም ዘሎ የመጣን ባል ማለት ነው ዝግጁ አይደለም አልቀበልህም ነው ያለችው አይደል? ከዛ የተለየ ምንድን ነው ያለችው? የወንድ ልጅን ክብር ነክታለች ወይ? የባልን ያክል ክብር ነክታለች ወይ? አዎ ያቺ ትሁት እሺ የምትል ታማኝና ፈሪ የነበረችው ሩታ አብርሃም እየመጣ ብላ እንደተቀበለችው አይነት ህይወትን ትዳርን ቀጠል የሚል ስሜት አዎ አረገች። ያንን አክሽን ግን አብሯት አልቆመም፣ ለቆ ሄደ። አይተህ ከሆነ ሰምተኛላ? ያንን ራሱ ለማረጋጋት እየሰራን ነውና ማለት ነው። አሁን እንደዛ ማድረግ ነበረብኝ እንዴ ወደሚል መጥቷል። ገብቷላ? ሄዳ ግን የምር አሁን አንተ የምር እውነቴን ነው እውነት ኦዲየንስ አሁን ኦዲየንስ ከምንም በላይ ኦዲየንስ ክብር ነው አይደል? ትክክል። ብዙ እህት ወንድሞቻችን፣ ታላላቆቻችን፣ ታናናሾቻችን ይሄንን ቪዲዮ ያዩታል አይደል? እውነት ነው። እውነት ግን አሁን አንተ አብርሃምና ሩታን ልታስታረቅ እውነት እየሰራህ ነው? ስለ እውነት ማተብ አድርገሃል እንዳትዋሽ። በቃ እኔ ምናልባት ቤተሰብ አንድ እውነት ልናገር፣ በሩታ ጉዳይ በየትኛውም ነገር ማለት ነው ከማንኛውም ሰው በፊት ቅድሚያ አለው ደርሳለሁ። በምትወስነው ውሳኔዎች እኔ ያለው ሩታ የምናገር አይጠበቅባትም።
እዚህ ውስጥ የገባሁት ምንድነው እናንተ ቤተሰቦቻችን ስታዝኑ ስትጎዱ የነበረበት ያቺ ጥላ ባልጥሏት የሄደች ሴት ወልዳ ቤት ውስጥ የቀረች ሴት ማለት ነው ዛሬ ቀና ብላ ደረቷን ነፍታ ከባሏ እኩል መናገር የምትችል ሩታን መፍጠር ችያለሁ። ስለዚህ ቤተሰብ እኔ ከሩታ ጋር ምንም አይነት የፍቅር ግንኙነት የለኝም ዛሬ ላይ ማለት ነው። የተጎዳችው ሩታ ከኔ ጋር ነች። በየትኛውም ነገር አግዛታለሁ። ቅድሚያ ያለው ትዳሯን ለማስተካከል ከየትኛውም ሰው ቅድሚያ ሆኜ እሰራለሁ። ቤተሰብ እናንተም እስካላችሁ ድረስ ሞራል ደግሞ ትልቁ ሞራል የሆናችሁ ይሄ ቤተሰብ ነው። አብሮን ስለነበረው ነው ወደ አብሮነታቸው እንመልሳቸው በሚለው ነው እንጂ የሰው ሚስትን ልነጥቅ አይደለም። የአብርሃም ጉዳይ እኔ ጉዳይ አይደለም። ግን ምንም ቢሆን የሩታ ባሏ ነው የልጇ አባት ነው። በውስጥ መስመር ብዙ ነው በስልክ እግዚአብሔርን ሪል ስለሚጠይቅ ስመጣ ሰምተኛላ እኔም ስመጣ ሩታን አፍቃሪ ሩታን ለትዳር እንደምፈልግ ፍፄ ከሩታ ጋር ፍጹም ምንም የተለየ ነገር የለውም። አነጋጋሪም ከሆነ አነጋጋሪውን በየትኛውም ነገር ከጎኗ ነኝ። ስለዚህ ቆይታችን ይበቃናል ፍፄ። በቃ ችግር የለውም። እኔ ያው በዚህ ናህል ነው ያው ይዛል ልጠፋ እንደሆነ ስለነበረ እሱንም ነገር እኮ ነግሬያለሁ ለአንተ አሳውቄያለሁ። ኦኬ